ዓለም አቀፍ ጥናትና ምርምር የሚያደርጉ ሰዎች ሀገራችን ውስጥ በዋናነት ከሚፈልጓቸውና ከሚያስሷቸው ተክሎች መካከል አንደኛውን ልንገራችሁ። ዛሬ አርቴሚሲያ አቢሲኒካ ይባላል ተክሉ። ይህ ተክል የትኛውንም አይነት የካንሰር ሴል ከሰውነት እንዲወገድ ያደርጋል። በተለይ የጡት ካንሰርን በተለይ በዚህ ችግር ላይ እንደው ይሄ ችግር ተከስቶባችሁ የምትጨነቁ የምትቸገሩ ሰዎች ካላችሁ መፍትሄ ስለሚሆን ሴት እህቶቻችሁን ሴትነታችሁን እናት ሴት ልጆቻችሁን የምትወዱ ሁሉ መረጃውን ሰምታችሁ ለሌላው አጋሩት። መቼ በህይወት እንደምንፈተን መቼ በህይወት አጋጣሚ ችግር ላይ እንደምንወድቅ አይታወቅምና ያዙት፣ ለሌላው አጋሩት። እኛ ጭቁኝ ብለን ነው የምንጠራው። ይህንን ተክል በኢትዮጵያን አጠራር ጭቁኝ ነው የሚባለውና የትኛውንም አይነት የካንሰር ሴል ከሰውነታችን በቀላሉ ማለት ነው እኔ ስላልኳችሁ እንዳይመስላችሁ ዓለም አቀፋዊ ጥናቶችን ሳይንሳዊ ስሙን በመጠቀም ሰርች አድርጋችሁ የተለያዩ አርቲክሎች ወጥተዋል። በዚህ ጉዳይ የተለያዩ ጆርናሎች አሉ። ኸርባል ሜዲኬሽኑ ላይ የሚሰሩ ሰዎች ፐርፌክት የምንላቸው ሰዎች ፐብሊሽ አድርገውታልና አጠቃቀሙን እነሱም ባዘጋጁት መልኩ ቤታችሁ ውስጥ ወረቀቶቻቸውን በማንበብ ቤታችሁ ውስጥ መሞከር ትችላላችሁ። እኔ ይሄ ሁሉ ነገር የምደክመው ማንም ስለከፈለኝ አይደለም፣ ወይም ማንም ዋጋ የገብቶት ስለተረዳኝ እንዳይመስላችሁ። ጤናማ ማህበረሰብ ከሌለ ጤናማ ሐሳብ አይኖርም። ጤናማ አስተሳሰብ ከሌለን ደግሞ ያው ብዙ ፈተናዎችን ነው የምናስተናግዳቸው። ምቹ መርህ የሚኖረው በጤናማ አስተሳሰብ ውስጥ ስለሆነ ነውና ዋጋው እንዲገባችሁ እኔ የትኛውም ሀብት አለኝ የሚል ሰው ስለተናገርኳት የአንድ እጽዋት ዋጋ ያለውን የሰበሰበውን ሀብት ቢበድብ ቢተምን ጫፏ ላይ አይደርስምና ችግሮቻችን መፍትሄ የምናገኝባቸው ከተፈጥሮ ለጋስነት ጋር በመቆራኘት በማየት እንዲሁ ደግሞ ለነገሮች የምንሰጠው ትኩረት ሰፊ በመሆኑ ስለሆነ ተጠቀሙበት። መረጃውን ጧት እንዴት እንጠቀመው እንዴት እናዘጋጀው ተክሉስ ምን አይነት ነው የሚለውን ጧት በለቀኩት ቪዲዮ ላይ ታዩታላችሁ። እንደተለመደው እንግዲህ እኔ ገበሬው ልጅ ዮሐንስ ሽፈራው ነኝ። ሀገራችን ብዙ በረከቶች አሏቸው። በእኔ እንኳን 700 መድኃኒት እጽዋትን እንዲሁም 1440 የምግብ ሰብሎችን በአይነት አውቃለሁ። እስካልደከመኝ ድረስ እውነት እላችኋለሁ፣ እነግራችኋለሁ። መልካም ጊዜ፣ ሰላም ሁኑ።